ሊናገር የሚችል? ዘመን የረዘመበት ማን ነው? ቀን አለፈብኝ የሚል ማን ነው? ቀን ስላለፈብኝ አልጠቅምም ካለ እሱ በዓለማችን ያለ መድኃኒት ብቻ ነው ኤክስፓየርድ ያደረገው። ይሄ እግዚአብሔር ኤክስፓየርድ ሲያደርግ ምን አይታችሁ ነው በቃ በቃልኝ የምንለው? ለዚህ ነው እግዚአብሔር ጋር ያለ ሁሉ ጊዜ ጣፋጭ እንዴ። እግዚአብሔር ከመራራ ውስጥ የጣፈጠ ነገር ካወጣ ምን እግዚአብሔር ጋር ሆኖ ማንም አይጣፍጣል? ማንም አይጣፍጣል? ማን ያደረ እንደ ወይን የማይወደዳል? እግዚአብሔር ጋር ነው። ለጥቅም አድርጎ ይቀይረዋል። የቱንም ለጥቅም አድርጎ ይቀይረዋል። የተወደዳችሁ ክርስቲያኖች እንደ ዮሴፍ ተረስተንም እስር ቤትም ይሁን እንደ መስቀሉ ተቀብረንም ይሁን እንደ ጳውሎስ ተጠርጥረንም ይሁን አንድ ቀን ግን እግዚአብሔር ሲጎበኘን መጥቀማችን ግን አይቀሬ ነው። የትም ይሁን የት መጥቀማችን ግን አይቀሬ ነው። የተወደዳችሁ ክርስቲያኖች በረሃ ለበረሃ ሲሰደድና ሲንከራተት የነበረው ያ ዳዊት አንድ ቀን ይጠቅማል ተብሎ ይታሰብ ነበር። አቤሴሎምን ሳኦልን ያሳደደው በምድረ በዳ የተንከራተተው አንድ ቀን ወደ ዙፋኑ ይመለሳል ብሎ የሚያስብ ነበር። በእነዚያ ብርቱ የሳኦል ክንዶች በእነዛ እልፍ ጦሮች ውስጥ አልፎ ያ ዳዊት በእውነት የሚጠቅም ሰው ይሆናል ብሎ የሚያስብ ነበር። ማንም ወገኖቼ እንኳን ዳዊትን እናመላለሱን ተዉት። እነዛ ዳዊት የተሸሸገባቸው ምድረ በዳዎች ጠቃሚ የሆኑ ነበር ብሎ የሚያስብ አለ። ብዙዎቹን የዳዊትን መዝሙራት ተመልከቷቸው። ዳዊት የዘመራቸው በቤተ መንግስት ውስጥ አልነበረም። ዳዊት የዘመረው በምድረ በዳዎች ነበር። በኤዶምያስ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በቤተ መንግስት ከዘመረው በላይ እግዚአብሔርን በፍለጋ በምድረ በዳ የዘመረው ይበልጣል። ወገኖቼ ይህ ዓለም በዚህ ዘመን እንደ ምድረ በዳ የሆነብን ብዙዎች አለን። የሚጠጣ ያጣ እንደ ምድረ በዳ የሆነብን አለን። የሚበላ ያጣ እንደ ምድረ በዳ የሆነብን አለን። ማረፊያ ያጣ እንደ ምድረ በዳ የሆነብን አለን። መሰማሪያ ያጣ እንደ ምድረ በዳ የሚሆንብን ያጣናል። በእውነት መሸሸጊያ ዋሻ፣ መጠለያ፣ ፍርክታ፣ ማረፊያ ያጣች ነፍስ ትኖራለች። ግን መኖይ እነዛ ምድረ በዳዎች እንደ ዳዊት ላለ እግዚአብሔርን ለምትፈልግ ነፍስ እንደ ቅድስተ ቅዱሳን የማመስገኛ የቅኔ ማህሌት መሆን ትችላለች። የቅኔ ማህሌት አደረጋት። መነኮሳትም መናንያንም ባህታውያንም እንደዚህ ነው ያደረጉት። ተራራውን ሲያዩ ዝም ብለው ተራራውን አይደለም የሚመለከቱት ወገኖቼ፣ አይደለም። በእነዚያ ተራራዎች ውስጥ የእግዚአብሔርን የማሳረፊያ ረጅም እጆች ነው የሚያዩት፣ ተራራውን አይደለም። ምድረ በዳውን ሲያዩ እግዚአብሔርን ነው የሚያዩት። ወዳጄ መከራን ስታዩ እግዚአብሔርን ይኸው፣ መንገላታትን ስታዩ እግዚአብሔርን ይኸው። በእነዛ ሁሉ ጠላቶች ተከቦ ዳዊት በዝማሬን የቀጠለው አሁን እነዛን ምድረ በዳዎች የመዝሙር ቦታዎች አድርጎ ለጥቅም መቀየር ይችላል። አዎ ይችላል። መከራ ማመስገኛው መሆን ይችላል። ማዘን በልህ ቀና ማያ መሆን ይችላል። የበዛብህ የአጋንንት ውጊያና ጦር መዋጋ መጠንከሪያ መበርቻ መሆን ይችላል። ለጥቅም አድርገህ ማዋል ትችላለህ። እንደ ዳዊት በእውነት እንዴት ይደንቃል! እኔ በጣም ይደንቀኝ ምናልባት ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ። ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተ ክርስቲያኔን አልጠቀምኩ፣ አገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። የብዙ ሰዎች ሐሳብና ጥያቄ ይሆናል። እመነኝ ትጠቅማለህ። ቅዱስ ጳውሎስ
አናሲሞስ ስለሚባል ሰው የጻፈው ለፊሊሞና እንዴት አስደናቂ ቃል መሰለ። እስካሁን ስላልጠቀመ ከእንግዲህ በኋላ ግን ስለሚጠቅመን ብሎ የጻፈልህ እንዴት ያስደንቃል። እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቅም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቅም የሚያደርገው እግዚአብሔር ነው። ወደ እግዚአብሔር ቅረብ። የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው። እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው። አፈር ሆኖ ገብቶ እመት ሆኖ ነው የሚወጣው። ህብስት ሆኖ ገብቶ ስጋ ሆኖ ነው የሚወጣው። ወይን ሆኖ ገብቶ ደም ሆኖ ነው የሚወጣው። እግዚአብሔር ሲነካው የማይቀየር ነገር የለም። ይዋቸው በሙሉ ምናልባት እኔና አንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል። እግዚአብሔር እጆች አርፈውበት ይቀየራል። ጠቃሚ ይሆናል። ሊነገር የማይችል ጠቃሚ ይሆናል። እስካሁን አልጠቀም ነው ማለት ነገ አንጠቅምም ማለት አይደለም። በወህኒ ቤት ምንኖር፣ እጅግ መራራ በሆኑ ሱሶች ውስጥ ምንኖር፣ እጅግ ደስ በማያሰኙ ልምምዶች ውስጥ ያለን፣ አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ። ትችላለህ። ይሄው ትችላለህ። እግዚአብሔር ይችላል። እሱን ነው የምናምነው። ለአንተ የሚያቀት ነገር የለም ተብሎ አልተጻፈም። አንተ ታቅተዋለህ። አፈር ካላቃተው እንዴ፣ ሰማይ ካላቃተው፣ ሞት ካላቃተው፣ ኃጢአት ካላቃተው፣ በሽታ ካላቃተው፣ ሲኦል ካላቃተው አንተ ምን ሆነ ነው እኔ ለእግዚአብሔር አቅተዋለሁ የምትለው? እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም። እመነኝ፣ ትውት ስለሆነ ስለሚለማመጥህ እንጂ ሰብሮህ ሊገባ ይችል ነበር። እሱ ፍቅር ነው፣ በማስገደድ አይደለም፣ በጉልበት አይደለም፣ በፍቅር ነው። እና ማንም አይጠቅማል። እስካሁን አልጠቀምን ይሆናል፣ እመኑኝ፣ ነገ ግን እንጠቅማል። ይልቅ ለመጥቀም እንዘጋጅ። በአንድ ጊዜ ላንጠቅም እንችላለን። እንደ አናሲሞስ ቀስ እያልን ግን እንጠቅማለን። ቀስ እያልን እንጣፍጣለን። በአንድ ጊዜ ማካልክ ትዕቢት ነው። ለምን ትዕቢተኛ ትሆናለህ? በአንድ ጊዜ የበቃ አይተሃል። በአንድ ጊዜ መጠቅ አይተሃል። በአንድ ጊዜ ጸደቅ አይተሃል። የለም፣ ቀስ በቀስ ቅዱስ ማርቆስን ተመልከቱት። በስብከት ወንጌል አገልግሎት ቅዱስ ጳውሎስ ከቅዱስ ጴጥሮስ ጋር በሐሳብ እስኪለያዩ ድረስ እናቴ ናፈቀችኝ ብሎ ጥሏቸው ሄዶ ነበር። አንድ ሊቅ ሲናገር ቅዱስ ጳውሎስ ቅዱስ ማርቆስን ያነሳው ይላል በሮሜ መልእክት መጨረሻው ላይ፣ ማርቆስም ደግሞ የተወደደ ወንድማችን ማርቆስ ሰላምታ ያቀርብላችኋል ይላል። ማርቆስን ከ17 ዓመት በኋላ ነው ጳውሎስ ስሙን ያነሳው ይላል። ከ17 ዓመት በኋላ ልጠቅም ትችላለህ። ከ27 ዓመት በኋላ ልጠቅም ትችላለህ። ከ37 ዓመት በኋላ ልጠቅም ትችላለህ። ከ107 ዓመት በኋላ ልጠቅም ትችላለህ። አንተ ቀን ምን አስቆጠረህ? ቀስ በቀስ ብቻ ደግ። ቀስ በቀስ ቀስ በቀስ ቀስ በቀስ ዛሬ ትንሽ ጥቀም፣ ነገ ትንሽ እየጠቀምክ ትሄዳለህ። የተወደዳችሁ ክርስቲያኖች ወገኖቼ፣ በእግዚአብሔር ዘንድ ለምን በባከነ ሰዓት አይሆንም? እንጠቅማለን። ለምን ባለቀ ሰዓት አይሆንም? እጅግ ጠቃሚዎች እንሆናለን ወገኖቼ፣ እጅግ ጠቃሚዎች እንሆናለን። በባከነ ሰዓትም ቢሆን ማን ምሳሌ ያለን ካላችሁኝ እንደ ቅድስት እሌኒ ያለ በባከነ ሰዓት የጠቀመ ሰው ያለ ይመስላችኋል? እቺን ቅድስት እናት ታውቋታላችሁ። ሕይወቷ የሚጀምረው በመገፋት ነው። ጨዋ ናት፣ ስንዱ ናት፣ ታማኝ ናት ለቤተሰቦቿ። ግን ያውም በቤተሰቡ ራስ በባሏ የተከዳች ናት። በባሏ ስራሽ ያውጣሽ ተብላ የተወረወረች ናት። በባሏ አትጠቅሚም ተብላ ባህር ውስጥ ምን አለ ምድር ላይ እንኳን ቢያረጋት ትንሽ የመኖር እድል ቢሰጣት ባህር ውስጥ የተዘፈቀች ናት። ይህችን ሴት ከባህር ወጥታ ቆስጠንጢኖስን የመሰለ ልጅ ወልዳ መስቀሉን አውጥታ ትጨርሳለች፣ ትጠቅማለች ብሎ ያሰበ ሰው አለ? ይህች ሴት በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው በ79 ዓመቷ ነው። አበቃ። በባከነም ሰዓት ልጠቅም ከቻልክ አሁን ታግሰ ኑር። እንዲህ ካልሆነ እወጣለሁ። ማን ይጎዳ?
እንዲህ ካልሆነማ እኔ አቆማለሁ። አንተ ትቆማለህ። እግዚአብሔርና የእግዚአብሔር ሥራ ይቀጥላል። ብናምነው ይታመናል፣ ባናምነውም የታመነ ሆኖ ይቀጥላል። በ79 ዓመቷ በጣም የምትጠቅም ሴት ሆና በቃች። ወዳጄ የባከነ ሰዓት በሕይወታችን የለም። ለምን 3 ሰዓት አይሆንም? እንደ መስቀል ላይ ለምን 3 ሰዓት? ለምን 1 ደቂቃ አትሆንም? እግዚአብሔርን ብዙ ሰዎች የታረቁት በብዙ ጸሎት መሰለ። እኔን በደለኛውንና ኃጢአተኛውን ማረኝ እያሉ ሰማይን ቀና ብለው ላለማየት ምድርን አቀርቅረው የተመለከቱት በአንዲት አረፍተ ነገር ታርቀዋል። አበቃ። ቀኑ ከረፈደ የሚመጡትንም በመጀመሪያ የሚመጡትንም እግዚአብሔር የሚቀበል አምላክ ነው። ባለቀ ሰዓት የተወደዳችሁ ክርስቲያኖች፣ ይህቺ ሴት የቀድሞ የመገፋት ሕይወቷ አላበለሻትም። ቤተሰብ የገፋልን ልንኖር እንችላለን። ያመነው የካደን ልንኖር እንችላለን። ያመነው ስለ ካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን ወንዶች ወይም ሴቶች ተስፋ የቆረጥን እንኳን ብንሆን እችን ሴት ልናስባት አይገባም። ጠቃሚ እንሆናለን። ለምን እዛ እንከርማለን? ለምን እኛ ደግሞ ሌሎች ያበላሹን አንሶ እኛ ደግሞ ለመበላሸት ራሳችንን አሳልፈን እንሰጣለን? እንጠቅማለን። እኔ ስታመን ምን ነው እግዚአብሔር ጉድ አደረገኝ እያለች ከእግዚአብሔር ጋር ትግል የገጠመች አይምሰልህ። ብዙ ሰዎች እንዲህ አይነት ትግል ገጥመናል። በጣም ይደንቃል። እግዚአብሔር እኮ በእውነት ክርክር የምንገጥመው እሰጥ አገባ የምንገባው እንካ መንካ የምንለው አምላክ እኮ አይደለም እግዚአብሔር። እንዴ እኛን ለማናገር መፍቀዱ እንኳን አይደንቅም? እኛን ለማየት መምረጡ እንኳን እግዚአብሔር አይደንቅም? ታስበው ዘንድ ሰው ምንድን ነው? እኛን ማሰቡ አይደንቅም? የተወደዳችሁ ክርስቲያኖች ከእግዚአብሔር ጋር እጠቅማለሁ አልጠቅምም እያንሰጣ አገባ መግባት የለብንም። እንጠቅማለን። ምን ነው እንደዚህ? ምን ነው እንደዚያ? እግዚአብሔርን በአንዳንድ ነገሮች የምንሞግተውና ሰጣ አገባ የምንገጥመው እንዴት ሊሆን ይችላል? እግዚአብሔርን ያላውቅ አንተ ብቻ ታውቃለህ። ከኔ የሚጠበቅብኝ ራሴን ብቻ ለአንተ አሳልፌ መስጠት። እቺ ሴት ባጣችው ነገር እየተቆጨች በትናንትናዋ እየተናደደች የነገ ህልሟን ያጨለመች እንዳይመስላችሁ። ትላንት አለፈ፣ በቃ ሄደ። ነገዋን አላበላሸችም። ህይወት ቀጠለ። ህይወት ይቀጥላል። ህይወቷን የቀጠለችው እንደውም በጣም የሚደንቀው ስትገፋ ወደ መስቀሉ ሄዳ መመርኮዝን የመረጠችው። ይልቅ ወደ መስቀሉ ናናረፍ። እንደ ይሁዳ መሰቃየህን አትፈልግ። ሰይጣን በጣም ክፉ ነው። ይሁዳ ክርስቶስን አሳልፎ ከሰጠ በኋላ ታስታውሳላችሁ፣ በጣም ያሳዝናል። ተጸጸተ፣ ደግሞ አለው ተጸጸተ። ይሄን ጸጸት ሲያይ ግን ዲያብሎስ ሌላ ወጥመድ ፈጠረ። ምን ፈጠረ? ከተጸጸተ ምን ሊያደርግ ነው? ወደ ክርስቶስ ሄዶ ይቅር በለኝ ሊል ነው። ስለዚህ ዲያብሎስ ምን አደረገ? ይሄን ጸጸቱን ተጠቅሞ ይሁዳን ወደ መስቀሉ ሳይሆን ወደ መሰቀያ ቦታ መራው። ለምን? ወደ ክርስቶስ ከሄደ ዲያብሎስ አንድ ነገር ያውቃል። ክርስቶስ ይሁዳን እንኳን ሊምረው የሚችል ፍቅር መሆኑን ያውቃል። ሊድንበት ነው። እንዳይድንበት ምን አደረገው? ወደ መስቀሉ ከመሄድ ይልቅ ወደሚሰቀልበት እንጨት መራው። ይሁዳ በዚህ ተደመደመ። በእርግጠኝነት ቅዱስ ዮሐንስ አፈወርቅ እንደተናገረው ክርስቶስ ይሁዳን እንኳን ሳይቀር እጆቹን ዘርግቶ ይቀበለው ነበር ይላል። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ተሸሸዋለህ፣ በብዙ ርቀት አይቀበለኝም፣ እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባህን ሰጥተህ ትኮበልላለህ። በቃ አስጨከነው። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው። አበቃ።
ተከመረበት፣ አድብቶ ያዘው። ሰይጣን እንደዚህ ነው የሚያደርገው ወገኖች። እና በባከነም ሰዓት እንደዚች ሴትዮ እንደዚች ቅድስት እናት ለተጠቀም ከቻልክ ምን ታውቃለህ? ዝም ብለን እንመላለስ፣ ዝም ብለን እጆቻችንን ዘርጋ፣ ዝም ብለን እንለምነው፣ ዝም ብለን እንማጸነው፣ ዝም ብለን በፊቱ እንቆይ። በመጨረሻዋ ሰዓት አስደናቂ ሰዎች እንሆን ዘንድ ለምን እግዚአብሔርን እንጠረጥረዋለን? የተወደዳችሁ ክርስቲያኖች ልድገመው እስኪ። እንደ ዮሴፍ ተረስተ፣ እንደ መስቀሉ ተቀብረ፣ እንደ ጳውሎስ ተጠርጥረ፣ እንደ እሌኒም ተወርውረ፣ እንደ ዳዊትም ተሰደ ይሆናል። ግን በእርግጠኝነት ትጠቅማለህ። አንድ ቀን ትጠቅማለህ። የኔም ያንተም የሁላችንም ጊዜ ሲመጣ ሁላችንም እንጠቅማለን። ብቻ ግን እግዚአብሔር እጆች ውስጥ እንረፍ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው የነፍሳችን ማረፊያ እሱን እናድርገው። ግን እንጠቅማለን፣ ይቀይረናል። አንቀየርም ያላችሁ አትጠራጠሩ። እግዚአብሔር ሳይቀይር ያስወጣው የለም። አንድ ነገር ግን ነግሬያችሁ ነው የማበቃው። ምናልባት በዚህ ምድር ላይ ማንጠቅም ሰዎች እንኳን ሆነን ብናጠናቀቅ እመኑኝ የምንጠቅምበት ቀንና የምንጠቅምበት ቦታ ግን አለን። ለዚህ ምርጥ ምሳሌ የሚሆነኝ አልዓዛር ነው። አልዓዛርን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ጠቃሚ ይሆናል ብላችሁ አስባችሁ ታውቁ ነበር? እኔ በጣም ነው የሚደንቀኝ፣ ሁሌ ሳነሳው የሚመስጠኝ። ድሃ ነው፣ በድህነት ላይ በቁስል የተመታ ነው። በቁስል መመታት ላይ አስታማሚ ያጣ ነው። አስታማሚ በማጣት ላይ ውሾች ቁስሉን እየላሱት እስኪንከባከቡት የደረሰ ነው። ውሾችን የሚያባብርበት አቅም እስኪያጣው ድረስ እንኳንም በውሾች ደስ የሚሰኝ ነው። ቢለምን የሚሰጠው የለም። ባለጸጋውን ብቻ ነው የሚያየው። በኦሪት ነው የኖረው። ተስፋ ትንሣኤ አልተሰበከ። ታዲያ ይሄ ሁሉ ሰው እስከ መጨረሻ በዚህ ኑሮ የኖረው አንድ ቀን ይጠቅማል ብላችሁ አስባችሁ ታውቁ ነበር? አዎ፣ አልዓዛር የሚጠቅምበት ጊዜና አድራሻ ነበረው። እሱም በሰማይ ነው። ደግሞ አለው። የተወደዳችሁ ክርስቲያኖች፣ ክርስቲያን የሆነው በዚህ ዓለም ደልቶን፣ በዚህ ዓለም ተመችቶን፣ በዚህ ዓለም ፈንጥዘን፣ በዚህ ዓለም ተዝናንተን ለመኖር አይደለም። እንዳታስቡት ከሆነ ሰየው፣ ግን አይደለም። ለዚህ ነው ቅዱስ ጳውሎስ በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን ምንኛ ምስኪኖች ነን ያለው። ለዚህ ነው በዚህች ሕይወት ብቻ ነው እንዴት ክርስቶስን ተስፋ የምናደርገው? ያንዳንዶች ሊሆን ይችላል፣ የኔና ያንተ ደግሞ ላይሆን ይችላል። እንደ አልዓዛር በምድር ላይ የማንጠቅም ሆነን ብናጠናቀቅም እንደ ቅድስት እሌኒ በባከነ ሰዓት የምንጠቅም እንኳን ባንሆንም ግን በሰማይ መጥቀማችን ይጀምራል። ታዲያ ከዚህ በላይ የክርስቲያኖች ተስፋና ሕይወት አለ? አዎ፣ በሰማይ ድሃ አይደለም የምንሆነው፣ ባለጸጋ ነው የምንሆነው። በሰማይ በበሽታ የተመታ በቁስል የተጠቃ አይደለም፣ መታመም ነው የሚጠፋው። በሰማይ አስታማሚ አይደለም የሚያጣው። የተወደዳችሁ ክርስቲያኖች፣ በውሾች የተከበበው ሰው በመላእክት አጀብ ነው የገባው። በምድር ላይ እንደ ማዕበል በምትናወዝ እንደ ባህር ላይ ኑሮ የኖረው ወደ አስደናቂ የእረፍት ወደቡ መልህቁን የተከለው አልዓዛር እንዴ በመላእክት እቅፍ ነው የገባው። ባለጸጎችን ብቻ አይደለም፣ እጅግ አስደናቂውን አምላኩን ጭምር ነው ያየው። ታዲያስ በጣም የሚጠቅምበት ጊዜ የመጣ መሰላችሁ? ታክሱ ክርስቲያኖች፣ አትቸኩሉ ክርስቲያኖች። የኔና የእናንተ ምርጥ ጊዜ በሰማይ ሊጀምር ይችላል። አልዓዛር በዛ በሰማይ አሁን ቪአይፒ ወይም ቪቪአይፒም በለው እንደሱ መኖር ነው የጀመረው። ተፈላጊ ሰው፣ ምርጥ ሰው፣ ዝነኛ ሰው ነው የሆነው። አሁን ዝነኛ ላንሆን እንችላለን፣ ምን አገባን? አሁን ሪኮግኒሽን የሌለን፣ እውቅና የሚሰጠን የሌለን፣ የሚያጨበጭብ የሌለን፣ የሚያየን የሌለን ልንሆን እንችላለን። በመጨረሻው ዓለም ግን ሁሉም አይን ወደኛ ይመጣል። አንድ ቀን ያላየው ባለጸጋው ነው እንኳን
ከሩቅ አየው ይላል አብርሃምን። ደግሞስ አልዓዛርንም በቅፉ አየው ይላል። አልዓዛር የመታየት ቀን ይመጣል በሰማይ። የዝነኝነት ቀን ይመጣል በሰማይ። ታዲያ አልዓዛር ጊዜ አልጀመረም ብላችሁ ታስባላችሁ? አልዓዛር በጣም ጠቃሚ መሆኑን የምትረዱት አልዓዛርን ስደድልኝ ማለት ተጀመረ። ተፈላጊ ትሆናል፣ በባትሪ የምትፈልግ ትሆናል። ያ ቁስል ያከክበት እጅህ እንኳን ሳይቀር የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ እባክህን ላክልኝ። ባለጸጋ የሚፈልግ ድሃ ልትሆን ትችላለህ። ብዙ ያለው ሰው ምንም የሌለህን የሚፈልግ አንተ ውስጥ ብዙ ሀብት አለ፣ አንተ ከፍ ብለሃል። ታዲያ ይሄ አልዓዛር ጊዜ አይደል? ከቅርብ ያላዩ ከሩቅ የሚያዩበት ጊዜ ይመጣል። ስምህን ጠርተው ማያውቁት ስምህን የሚጠሩበት የሚደጋግሙበት ቀን ይመጣል። የምትጠቅምበት ቀን ይመጣል በሰማይ። ተስፋችን በሰማይ። እንጠቅማለን። ይቆየን።